السلام عليكم ورحمة الله وبركاته. الدنيا تكبرات القناة ቤተሰቦች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ እኛ ጋር ሁሉ ሰላም ሁሉ መልካም። ዛሬ ደግሞ የጂፕሰም ኮርኒስ አሰራር እንዴት እንደሆነ ላሳያችሁ ብቅ ብያለሁ ማለት ነው። ብዙዎች እህት ወንድሞች ጂፕሰም ኮርኒስ ይወርቃል፣ ይሰበራል፣ ይሰነጠቃል አይነት ነገር ሲያራግቡ ስታራግቡ እሰማለሁና ለዚያ በቂ መልስ ነው ያልኩትን እዚሁ በተግባር በቪዲዮ ላሳያችሁ መጥቻለሁ ማለት ነው። እናማ ጂፕሰም ኮርኒስ ቆንጆ ሆኖ ከተመረተ በደንብ ከተሰራ ከላይም ከታይም በቆንጆ ሁኔታ ከተሰራ ከተያዘ ከታሰራ ውሃ አይደለም ቆርቆሮ ተቀዶ በቱቦ ሰቅላችሁ በጀርኒካ እየሰቀላችሁ ብታጠጡትም ጂፕሰም ኮርኒስ አይፈርስም። ሊሆን የሚችለው ውሃ እዚህ ላይ በጀርኒካ ብታጠጡት ይሄን ውሃው ነፍሮ እዚታችሁ የመዝረጥ ባህሪ ያለው ስለዚህ ዘልቆ የተቀባውን ቀለም ሊያጠቁረው ይችላል እንጂ ተነቅሎ ወደ መሬት አይነት እናማ ጂፕሰም ኮርኒስ ይወርቃል አይወርቅም ያላችሁ ራሳችሁን ውስጣችሁን ለምታወዛግቡ ማንኛውን አይነት ስራ ላሰራ እያላችሁ የምትወዛገቡ እህት ወንድሞች አላችሁና ጂፕሰም ኮርኒስ ቆንጆ ባለሙያ ካገኘው አይወርቅም። ይሄው በታች ቆንጆ ሆኖ ከተመረተ ምንም አይነት ንጥረ ነገር ሳያንሰው ከተመረተ ከላይ ደግሞ ኢንስታል ሲሰራ ጀስት የሁሉም ቦርዶች ተደርድረው ካለቁ በኋላ ከላይ አንድ አይነት ተደርገው በጆይንት ሁሉ ከተያዘ በኋላ ወደ ላይ ደግሞ አንጠልጥሎ የሚይዘው ቃጫ እንደዚህ ግብዳ ወፍር ከሆነ ተነቅሎ ይሄ ተበጥሶ ወደ መሬት አይመጣም። አያችሁታ? ማሻአላህ ምን ያክል ወፍር እንደሆነ ይታያችኋል። ማሻአላህ እናም አሁን ደግሞ ከታች እንዴት እንደሚመረትና እንዴት ሴቲንግ ዳውን እንደሆነ አሳያችኋለሁ ማለት ነው። ማሻአላህ ይሄ ገና ያልታሰረ ኢንስታል ላይ በመስተካከል ላይ ያለ ቦርድ ነው። ከታች እንዴት እንደሚመረትና እንዴት ሴቲንግ ዳውን እንደሆነ አሳያችኋለሁ። የጂፕሰም ቦርድ አመራረትና ከተመረተ በኋላ ደርቆ ከማምረቻው ላይ ከለቀቀ በኋላ ያለውን ስትሬንግዝ ያለውን ጥንካሬ ያለውን ጥራት ያለውን ኳሊቲ የሚያሳይ ቆንጆ ቪዲዮ ይሄ ገና እየተመረተ ነው። ተመርቶ ደግሞ ከወጣ በኋላ ይታያችኋል። ማሻአላህ ይሄ ከጥንካሬው የተነሳ የሚቆረጠው ሞደር ሜሽን በመጠቀም ጂፕሶ በሚባለው ማሽን ነው ማለት ነው። እንደዚህ የሆነው በመጋዝ ለመቁረጥ በጣም አሪያጋችና ሰው ማድካሚ ጊዜም አቃጣይ ስለሆነብን ነው። ማሻአላህ ይሄው ተቆርጦ
አለቀ ማለት ነው። ይሄው አሁን ተቆርጧል። እንደዚህ እናላቅቀውና እንደዚህ እናወርደዋል ማለት ነው። ማሻአላህ ይሄ ጥንካሬው እንደዚህ እያነሳችሁ መሬት ላይ ብታፋጉት ብትፈጠርቁት ይሄው ምንም የሚሆነው ነገር የለም ማለት ነው። ማሻአላህ ይሄ በጣም ጠንካራ ነው። በጣም ጠንካራ ማሻአላህ ይታያችኋል። ድንጋይ አለ። ይሄ ድንጋይ ታዩታላችሁ። ይሄው ድንጋዩ ላይ ይሄው ምንም የሆነው ነገር የለም። ማሻአላህ ይሄው እንደዚህ ብናፈገው ምንም የሚሆነው ነገር የለም። በጣም ጠንካራ ነው። ከጀርባው ደግሞ ከላይ ስናስረው ኢንስታል ስንሰራው ነክቶ ይዝደን እንደዚህ ሸካራ አድርገን ነው የምናመርተው ማለት ነው። ይታያችኋል። ኮንክሪት ስታይል ይባላል። ይሄ በጣም በጥንካሬው የተነሳ እንደዚህ ብናፋገው ምንም የመሆን ባህሪ የለውም ማለት ነው። ይሄው ማሻአላህ ይሄንን ነው እያነሳን ከላይ የምንሰጠው ማለት ነው። ማሻአላህ ይሄን ደግሞ እየተሸረፈ እንዳይወድቅ ቲክነሱን እያያችሁ ነው። ምን ያክል ቲክነስ እንዳለው ይሄው በስሱ አይሰራም። እኛ የምንሰራው የሙያ ተከፍሎን እቃ ደግሞ ባለቤቱ እያሟላ ነው። የዛኔ በቂውን እቃ እንዲያቀርብ እናዛለን። በቂው እቃ ይቀርብልናል። ስራውን በጥራት እንሰራለን። ወጭ በራሳችን ብንሰራ ግን እንደዚህ የሚያስፈልገውን ማቴሪያል ለስራው ሰጥተን ላንሰራ እንችላለን። ምክንያቱም ብዙ ብር ስለሚጠይቅ ያን ብሩ ሊያልቅብን ሲሆን ቃጫ ልናሳንሰው፣ ጅብሰሙን ልናሳሳው ያን ሁሉ እንችላለንና ማቴሪያልን ባለቤቱን ነው የምናስገዛው። በዛ ላይ ደግሞ እኛ የባለሙያ የምንሰራው በእንትን ነው። ስንት ቀን ይፈጅብናልና ስንት ባለሙያ ያሳትፋል ያን ስራው በሚል ነው። በዚህ በካሬ ደግሞ የሚሰራ ስራ አለ። በካሬ እኛ አንሰራም። ለምንድን ነው? በካሬ የሚሰራ ስራ ጊዜ ይበላል። ጊዜ ሲበላ ደግሞ ቶሎ ያን በካሬ የምንሰራው ብር ስለማያዋጣን ቶሎ ሰርተን መሄድ እንፈልጋልና ስራው ይድረስ የእንዳንዳ ስራ ሊሆንብን ስለሚችል ሆኖም የእንዳንዳ ስራ የይድረስ ስራ ተሰርቶ ጥራት ያለው ስራ ስለማይሆን እኛ በምን ነው የምንሰራው? ኮንትራት ኮንትራት ምን ማለት ነው ካላችሁኝ፣ እዛ ቤቱን እናየዋለን። የምንሰራውን ስራ ጠቅሎ ባለ ቤቱ ጋራ እንነጋገራለን። ከተነጋገርን በኋላ ይሄንን ቤት ለመስራት ስንት ቀን ይፈጅብናል፣ ስንት ባለሙያ ያሳትፋል፣ ከዛ ያ ቀን ሲባዛ በሚፈጀው ባለሙያ እኩል ይሆናል በሚመጣው ብር ተነጋግረን ነው የምንሰራው እላቸዋለሁ። የዚህን አይነትና ሌሎች ስራዎችን ለማሰራት ሀሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ ካላችሁ በ0910336409 ኢሞ፣ ዋትስአፕ፣ ቴሌግራም ወይም በቀጥታ መስመር ማግኘት ማናገር ትችላላችሁ።